ከተደፈረች በኋላ በበቀል ስሜት የደፋሪዎቿን ብልት በመቁረጥ በቀልን የምትፈጽም አንዲት አይናፋር ሴት። ፊልሙ የሚጀምረው ጁሊያ የተባለች አይናፋርና ዝምተኛ ሴት የረጅም ጊዜ ጓደኛዋ ቦቢ ቤት ስትጓዝ በማሳየት ነው። ጁሊያ ስትደርስ ቦቢ ወዲያውኑ ሞቅ ባለ ሁኔታ ይቀበላታል፣ መጠጥ ያቀርብላታል። እናም ሁለቱም አብረው ይጠጣሉ። ቀስ በቀስ ጁሊያ ቦቢ የሰጣትን መጠጥ መጠጣት ትጀምራለች። ብዙም ሳይቆይ በሰውነቷ ላይ እንግዳ ነገር መሰማት ይጀምራል። እይቷ በድንገት ይደበዝዛል። ቀስ በቀስም ራሷን መሳት ትጀምራለች። ቦቢ የሰጣት መጠጥ ማደንዘዣ ተቀላቅሎበት ነበር። ቦቢ፣ አዳም፣ ስኮት እና ማት የተባሉ 3 ጓደኞቹ ጋር በመሆን ጁሊያን በቡድን ለመድፈር አቅደው ነበር። በጥቃቱ ላይ ከፍተኛ ፍላጎት የነበራቸው ቦቢ፣ ስኮት እና ማት ሲሆኑ አዳም ግን ጁሊያ በዚህ ሁኔታ ስትታይ በጣም ተረብሾ ነበር። መጀመሪያ ላይ አዳም ጓደኞቹን ከማይገባ ድርጊት ለማስቆም አስቦ ነበር። ነገር ግን እሱ ብቻውን ስለነበር እነሱ 3 ሲሆኑ ሊቃወማቸው አልደፈረም። በመጨረሻም ጁሊያ በጓደኞቿ ስትደፈር አዳም በሩቅ ሆኖ ከመመልከት ውጪ ምንም አላደረገም። ሁሉም ጁሊያን ደፍረው ከጨረሱ በኋላ ቦቢ አዳምንም እንዲደፍራት ያስገድደዋል። አዳም የቦቢን ትዕዛዝ ካልፈጸመ እንደሚገድለው ዛቻ ያደርግበታል። አዳም ተገድዶ ከጁሊያ ጋር ወሲብ ከፈጸመ በኋላ ጁሊያ ለረጅም ጊዜ ራሷን ስታ እንድትቆይ እንደገና ማደንዘዣ ይሰጣታል። ከዚያም ሰውነቷን ወንዝ አጠገብ ጥለው ትሄዳሉ። በገዛ ጓደኞቿ በደረሰባት ጥቃት ምክንያት ከፍተኛ ድንጋጤ ውስጥ ትገባለች። ከዚያ ሰዓት ጀምሮ ጁሊያ ከፍተኛ የስነ ልቦና ጠባሳ ይደርስባታል። ራሷን ከሰው ታቅባለች። ከማንም ጋር መነጋገር ታቆማለች። በየቀኑ መጠጥ ለመጠጣት ብቻ ወደ ባር ትሄዳለች። ወደ ስራ የመሄድ ፍላጎቷ ይጠፋል። ደጋግማም ከስራ ትቀራለች። ጁሊያ የምትሰራው በፕላስቲክ ቀዶ ጥገና ክሊኒክ ውስጥ ሲሆን ዶክተር ሊን የተባሉ ሐኪም ጁሊያ ለምን ለብዙ ቀናት ከስራ እንደቀረች ግራ ይገባቸዋል። አንድ ቀን ጁሊያ ባር ውስጥ ሳለች የጥቃት ሰለባ የነበረችን አሁን ከጠባሷ ያገገመች አንዲት ወጣት ስታወራ ትሰማለች። ሴቲቱ የጥቃት ሰለባዎችን የሚረዳ ዶክተር ቶም የተባለ የስነ ልቦና ባለሙያ መኖሩን ትጠቅሳለች። ንግግራቸውን ከሰማች በኋላ ጁሊያ ልጅቷን ተከትላ ወደ መጸዳጃ ቤት ትገባለች። እዚያም ስለጠቀሰችው ቴራፒ ትጠይቃታለች። መጀመሪያ ላይ ልጅቷ ለመናገር ባትፈልግም ጁሊያ እሷም ሰለባ መሆኗን ስትነግራት ስለረዳት ሐኪም ትነግራታለች። ጁሊያ ወደ ቤቷ ስትመለስ ሳዲ የተባለች ሴት ታገኛታለች። ሳዲ የዶክተር ቶምን አድራሻ ከመስጠቷ በፊት ጁሊያ ለፖሊስ ማመልከቷን ጠየቀቻት። ጁሊያ ግን አላመለከትኩም አለች። ሳዲ እሷም ሰለባ እንደነበረችና በቴራፒው መፈወሷን ትነግራታለች። በማግስቱ ጁሊያ ከረጅም ጊዜ ቆይታ በኋላ ወደ ስራ ትመለሳለች። ለዶክተሩም የቤተሰብ ችግር ነበረብኝ የሚል ምክንያት ትሰጣለች። በስራ ቀን ውስጥ ጁሊያ በደፈሯት ወንዶች ላይ ስለምትወስደው በቀል ብቻ ታስባለች። የተፈጸመባትን ነገር ስታስታውስ ጁሊያ በደፈሯት ወንዶች ላይ በቀል መፈጸም እንዳለባት ተወስናለች። በመጨረሻም በካርዱ ላይ ወዳለው የዶክተር ቶም አድራሻ ትሄዳለች። ጁሊያ በእነዚያ 3 ወንዶች ላይ በቀል መፈጸም እንደምትፈልግ ለዶክተሩ ትገልጽለታለች። ዶክተር ቶም ግን ጁሊያ ለመፈወስ ፍላጎት ከሌላት እንደማይረዳት ይነግራታል። እሱ የሚረዳው በቀልን በጥብቅ ደንቦች ብቻ እንደሆነ ያስረዳታል። ጁሊያ ወንዶቹን በፍጥነት መበቀል ብትፈልግም ቶም ግን ሂደቱ ጊዜ እንደሚፈልግ ያስረዳታል። ጁሊያ ወንዶቹን እንዴት እንደምታማልልና ከዚያም ብልታቸውን በመቁረጥ እንዴት እንደምትቀጣቸው ትምህርት ይሰጣታል። አንዱ ደንብ ደግሞ ማንኛውም አይነት እርምጃ ከመውሰዷ በፊት ለቶም ማስፈቀድ አለባት። ጁሊያ ደፋሪዎቿን ለመበቀል ዶክተሩ ባመጣው ሐሳብ ተስማምታ ወደ ቤቷ ትመለሳለች። ጁሊያ ሳዲ ጁሊያ ቆንጆ እንድትመስል መነጽሯን አስወልቃ አለባበሷን ትቀይርላታለች። ሳዲ ጁሊያን ወንዶችን እንዴት በተሳካ ሁኔታ ማማለል እንደምትችል ታስተምራታለች። ከዛም በተጨማሪ
እንዴት ከወንዶች ጥቃት ራሷን መከላከል እንደምትችል ታሳያታለች። ከዚያም ያስተማረቻትን በተግባር ለማሳየት ወደ ባር ይዛት ሄደች። እንዴት አድርጋ ሴትነቷን በመጠቀም ሊጠቀምባት ከሚፈልግ ወንድ ራሷን መከላከል እንደምትችል መናገር ጀመረች። ከዚያም ሳዲ አንድን ወንድ አታላ ወደ ሽንት ቤት ካመጣችው በኋላ በጭካኔ ትደበድበዋለች። ምንም እንኳን በዚህ ሙከራ ብልቱን ባቆርጠውም ድርጊቱን እንዴት እንደሚደረግ አሳይታታለች። ሁሉንም ነገር ከነገረቻት በኋላ ሳዲ ጁሊያን ወደ ሌላ ባር ወስዳ አንድን ወንድ እንድታማልል ትፈትናታለች። በመጀመሪያ ሙከራ ጁሊያ በፈጸመችው ስህተቶች ምክንያት በርካታ ወንዶች ችላ ይሏታል። ሳዲ ጁሊያ ለታለመው ሰው ቀጥታ ሄዳ መናገር እንደሌለባት ይልቁንም ወንዶች እንዲያስተውሏት የሴትነቷን ውበትና ግርማ ሞገሷን ማሳየት እንዳለባት አጥብቃ ትነግራታለች። በሁለተኛው ሙከራ ጁሊያ በገጽታዋ ላይ የበለጠ በራስ መተማመን ይኖራታል። አንድን ወንድ የመሳብ ስራዋንም በስኬት ትወጣለች። ጁሊያና ሰውየው ከባር ወጥተው መሳሳም ይጀምራሉ። እንደ አጋጣሚ ሆኖ ሳዲ የሰውየውን ሚስት ይዛ ትከተላቸዋለች። ሳዲ ጁሊያ በመጨረሻ አንድን ወንድ ማማለል በመቻሏ ትደሰታለች። ጁሊያ መፈጸም ያለባት ቀጣዩ ፈተና የአዳኝ ወንድን ብልት መቁረጥ ነው። ጁሊያ በቀላሉ ሊታለል የሚችል ወንድ ለመፈለግ ወደ ሌላ ባር ትሄዳለች። በመጨረሻም አንድ ወንድ በውበቷ ተማርኮ ይሳባል። ሰውየው ጁሊያ በሄደችበት ሁሉ ይከተላታል። በመጨረሻም ጁሊያ ሆን ብላ ወዳዘጋጀችው ወጥመድ አፓርትመንት ይደርሳሉ። ጁሊያም እሱን ለማነቃቃት ልብሷን ማውላለቅ ትጀምራለች። ጁሊያ ከሰውየው ጋር ወሲብ እየፈጸመችበት ባለበት ወቅት ሳዲና ሌሎች የዶክተር ቶም የቴራፒ ቡድን አባላት የሆኑ ሴቶች በድንገት ከበስተጀርባ ብቅ ብለው ለጁሊያ ቢላዋ ይሰጣታል። ሰውየውም ዳግመኛ ወሲብ መፈጸም እንዳይችል አድርጋ ብልቱን ትቆርጠዋለች። ጁሊያ ባደረገችው ነገር እርካታ ይሰማታል። እንዲያውም ወንዶችን መጉዳት ሱስ ሲሆንባትና ለራሷ ደስታ ብቻ ስትል ያለምንም ጥንቃቄ አንድን ወንድ ገድላ ብልቱን እስከ መቁረጥ ትደርሳለች። የጁሊያ የመጀመሪያ ግድያ ወደ ሳይኮፓዝነት ለውጧታል። ጁሊያ በውስጧ ያለውን በቀልና ግድያ እንድትፈጽም ያለማቋረጥ የሚገፋፋትን ስሜት ከእንግዲህ መቆጣጠር አትችልም። የምትፈጽማቸው ግድያዎች በሙሉ ሳዲም ሆነ ዶክተር ቶም አያውቁትም ነበር። አንድን ወንድ ከገደለች በኋላ ጁሊያ በድንገት ከአዳም የስልክ ጥሪ ይደርሳታል። አዳም ጓደኞቹ እሷን ሲደፍሯት ለማስቆም ባለመቻሉ የጥፋተኝነት ስሜት ተሰምቶት ይቅርታ ለመጠየቅ ደወለ። በአካል ተገኝቶ ይቅርታ ለመጠየቅ በመፈለግ አዳም በሚቀጥለው ምሽት በአንድ ካፌ ውስጥ እንዲገናኙ ጁሊያን ይጠይቃታል። ከዚያ በኋላ ጁሊያ ወደ ቤቷ ትመለሳለች። ከቤቱ በር ኋላ የነበረችው ሳዲ የጁሊያ ልብሶች በደም ተሸፍነው ስታይ ግራ ትጋባለች። ጁሊያ በቀዶ ጥገና ክሊኒክ ውስጥ እንደምትሰራና ደሙም የታካሚ እንደሆነ ትገልጽላታለች። ይህን ሰበብ ስትሰማ ሳዲ ምንም ጥርጣሬ ሳያድርባት የጁሊያን ቃላት አመነች። በማግስቱ ጠዋት ጁሊያ ወደ ስራ መሄዷን የሚገልጽ ማስታወሻ በሳዲ አልጋ ላይ ትታወጣች። ሳዲ ገላዋን ለመታጠብ ስትዘጋጅ ባለፈው ምሽት በአንድ ድልድይ አቅራቢያ ስለተገኘ አንድ ወንድ አስክሬን የሚገልጽ ዜና ትሰማለች። ሰውየው 99 ጊዜ ያህል ተወግቶ ነበር። የሚገርመው ደግሞ ብልቱ ተቆርጦ ነበር። ሳዲ በዚያ ቅጽበት ባለፈው ምሽት የጁሊያ ልብሶች በደም ተሸፍነው እንደነበር በድንገት ታስታውሳለች። በዚህ ሰዓት ጁሊያ በደፈሯት ወንዶች ላይ በቀል ለመፈጸም የሚያስፈልጓትን ስለታም ቁሶች፣ ማደንዘያዎች፣ ልብሶችና ሁሉንም አስፈላጊ መሳሪያዎች እየሰበሰበች ነው። ዝግጅቷን ከጨረሰች በኋላ ጁሊያ አዳምን ለማግኘት ወደ ካፌ ሄደች። አዳም ጓደኞቹ በፊቱ ሲደፍሯት ምንም ለማድረግ ባለመቻሉ ጁሊያን ይቅርታ ይጠይቃታል። በወቅቱ በሩቅ ሆኖ ከመመልከት ውጪ ምንም ሊያደርግ እንዳልቻለ በጸጸት ይናዘዛል። አዳም ጁሊያን የመድፈር ፍላጎት ኖሮት እንደማያውቅ፣ ነገር ግን በቦቢ ዛቻ ስለደረሰበት ድርጊቱን እንዲፈጽም እንደተገደደ ያስረዳታል። ይቅርታው ተቀባይነት እንዲያገኝም ጁሊያ ያዘዘችውን ማንኛውም ነገር ለማድረግ ቃል ይገባል። ይህን እንደሰማች ጁሊያ ወደ ስኮትና ማት ዘንድ እንዲወስዳት አዳምን ትነግረዋለች። አዳም ወዲያውኑ ተስማምቶ ስኮትና ማት ብዙ ጊዜ ወደሚዝናኑበት ባር ጁሊያን ይዟት ለመሄድ ተስማማ። ወደ ባሩ ከመግባታቸው በፊት ጁሊያ ለምስጋና ይሆን ዘንድ አዳምን ትስመዋለች።
ሳዲ ይህን ሁሉ ትዕይንት ከሩቅ ሆና እየተከታተለች ነበር። ሳዲም ሰውየው የጁሊያ ቀጣዩ የግድያ ሰለባ እንደሚሆን ትገምታለች። ሳዲ ወዲያውኑ ሁኔታውን ለዶክተር ቶም ሪፖርት ታደርጋለች። ዶክተር ቶምም ሳዲ ወደ ጁሊያ አፓርትማ ሄዳ ስለ ጁሊያ የት እንዳለች መረጃ እንድትሰበስብ ያዛታል። ወደ ባሩ ሲደርሱ ጁሊያ ስኮትና ማትን ታማላቸዋለች። እነሱም በተሳካ ሁኔታ ካሳመነች በኋላ እዚያ ወሲብ እንዲፈጽሙ በመጠቆም ወደ አዳም ቤት እንዲሄዱ ትጋብዛቸዋለች። አዳም ቤት እንደደረሱ ጁሊያ እንዲደነዝዙና በቀን ለመፈጸም እንዲመቻት በድብቅ ማደንዘዣ በመቀላቀል መጠጥ ታዘጋጅላቸዋለች። ጁሊያ ያዘጋጀችው መጠጥ ከጠጡ በኋላ ስኮትና ማት ቀስ በቀስ ራሳቸው መሳት ይጀምራሉ። ጁሊያ አዳምንም ጭምር በመድኃኒት አደንዝዛው እንደነበር እናውቃለን። አዳም ጁሊያን የመድፈር ፍላጎት ባይኖረውምና ጥቃቱ ሲፈጸም በዝምታ ቢመለከትም ጁሊያ እሱንም ለመቅጣት ትወስናለች። በመጀመሪያ ጁሊያ ስኮትና ማት ዳግመኛ ወሲብ መፈጸም እንዳይችሉ ብልታቸውን ትቆርጣለች። እሷ ስትደፈር በዝምታ ሲመለከት የነበረው አዳም ግን ቅጣቱ የተለየ ነበር። ጁሊያ ሁለቱንም አይኖቹን በማውጣት ትቀጣዋለች። በስኮት በማትና በአዳም ላይ የበቀል እርምጃዎችን ካጠናቀቀች በኋላ ጁሊያ የመጨረሻውን የበቀል ተግባር ለመፈጸም ወደ ቦቢ አፓርተማ በፍጥነት ታመራለች። ይህ በእንዲህ እንዳለ ሳዲ የአዳም አድራሻ ያለበት ወረቀት እስከምታገኝ ድረስ ስለ ጁሊያ ምንም አይነት መረጃ አልነበራትም። ሳዲ በፍጥነት ወደ አዳም ቤት ታመራለች። እዚያም ስኮት፣ ማትና አዳም በደም ተለውሰው ወድቀው ስታገኝ ትደነግጣለች። ሳዲ ጁሊያ ወዴት እንደሄደች ትጠይቃቸዋለች። እነሱም ጁሊያ ወደ ቦቢ አፓርትማ እየሄደ እንደሆነ ይነግሯታል። በዚያው ቅስፈት ጁሊያ ገና ወደ ቦቢ አፓርትማ መድረሷ ነበር። እዚያም ቦቢ ቀድሞውኑ ተገድሎና ብልቱ ተቆርጦ ስታገኘው በድንጋጤ ትደነግጣለች። በድንገት አንድ ሰው ከበስተጀርባ በኃይል ይመታታል። እሷም ራሷን ስታ ትወድቃለች። ከትንሽ ቆይታ በኋላ ጁሊያ በዶክተር ቶም ቤት ውስጥ ትነቃለች። እሱ በሰጣት ማደንዘዣ ምክንያት የድካም ስሜት ላይ ናት። ቶም ጁሊያ በራሷ ፍቃድ የበቀል እርምጃ በመውሰድ የቴራፒውን ደንብ እንደጣሰች ይገልጽላታል። ይህንንም ደንብ በመጣሷ ምክንያት አሁን ከባድ ቅጣት እንደምትቀጣ ይነግራታል። ዶክተር ቶም የጁሊያን እግሮች፣ እጆች እና ምላስ በመቁረጥ ሊቀጣት ይወስናል። በመቀጠልም ቶም ስለ ቀድሞ ሕይወቱ ለጁሊያ ሚስጥሩን ያካፍላታል። በአንድ ወቅት ታናሽ እህቱን ማስጌጥና አልባሳትን ማልበስ ይወድ እንደነበር፣ ነገር ግን አባቱ ይህ ባህሪው የሰይጣን ወይም ያልተለመደ ነው ብሎ በማመኑ የቶምን ብልት በአሰቃቂ ሁኔታ እንደቆረጠው ይነግራታል። ቶም ለጁሊያ አስቀድሞ እንዳስጠነቀቃት ያስታውሳታል። በችኮላና በግልፍተኝነት እርምጃ እንዳትወስድ፣ ይልቁንም ድርጊታቸው ያለምንም እንቅፋትና የፖሊስን ጥርጣሬ በማይስብ መልኩ እንደሚከናወን ትክክለኛውን ጊዜ በትዕግስት መጠበቅ እንደነበረባት ይነግራታል። ዶክተር ቶም ረጅም ማብራሪያ ከሰጣት በኋላ ጁሊያ ዳግመኛ ስህተቷን እንዳትደግም ምላሷን ለመቁረጥ ይዘጋጃል። ቶም ምላሷን ለመቁረጥ ሲዘጋጅ ከጠባቂዎቹ አንዱ ሳዲ በታችኛው ፎቅ ላይ መሆኗን ይነግረዋል። ነገር ግን እነሱ ሳያውቁት ሳዲ ቀድሞውንም የቶምን ሰዎች በሙሉ ገድላቸዋለች። ቶም የበታች ሰራተኞቹ በሙሉ ማለቃቸውን ሲረዳ መንስኤውን ለማወቅ መሳሪያ ይዞ በዝግታ ወደፊት እየተራመደ መፈለግ ይጀምራል። በመጨረሻም ሳዲ መሬት ላይ ወድቃ ያገኛታል። ጁሊያ አሁንም በማደንዘዣው ምክንያት ደካማ ብትሆንም ሳዲን ለመርዳት ባላት ኃይል ሁሉ እግሯን ለማንቀሳቀስ ትታገላለች። በመጨረሻም ቶምን መውጋት ትችላለች። ምንም እንኳን እሱ በምላሹ ቢተኩስባትም መልሳ በመነሳት የቶምን አንገት ቆረጠችው። ቶምን ጨምሮ ሁሉም ሰው ከሞተ በኋላ ሳዲ ጁሊያን አብረው እንዲወጡና አዲስ ህይወት እንዲጀምሩ ትጋብዛታለች። ሳዲ ለጁሊያ የፍቅር ስሜት እንዳላት ትነግራታለች። ከተደፈረች በኋላ ሳዲ በወንዶች ላይ እምነት ማጣት አጋጥሟት ስለነበር በምትኩ ከጁሊያ ጋር የፍቅር ግንኙነት ለመጀመር እንዳሰበች ነገረቻት። ሆኖም ግን ጁሊያ የቶምን ሽጉጥ በመውሰድ ሳዲን ተኩሳ ገደለቻት። ሳዲን ከገደለቻት በኋላ ጁሊያ
ካለፈው የስነ ልቦና ጠባሳ ነፃ የሆነ አዲስ ህይወት ለመጀመር ታቅዳለች። በመጨረሻም ጁሊያ በደፈሯት ወንዶች ላይ የበቀል እርምጃ በመውሰዷ የእፎይታ ስሜት ይሰማታል። ታሪካችንም እዚህ ጋር ያበቃል።